ድጋሚ ምስክርነትሽን የትሽ ትላለች ማለት ነው። ለካት ላይ ኢየሱስ ነው የሚታየው። ስለዚህ ኢየሱስ ደግሞ ያምራል። እኔም ደግሞ አምራለሁ። እስኪ መዝሙሩን ዘምር። መዝሙር እግዚአብሔር በሱ እግዚአብሔር ምን ተናገረ? እሺ ምን ነበር የሰራው? እንባይተ እሺ ሄደ። ሃሌሉያ! እስኪ ዘምሩት። እስኪ ዘምረው አንዴ ፍርሃቴ ግን ከዛ መፍራት አቆምኩ። ተዘባለ እውነት ደግመህ ስትተኛ በጣም መዝሙሩን ከሰማ በኋላ ደግመህ ስትተኛ የሚያምር ማስፈራህል ማየት የሚገርም ነው። ስለዚህ እግዚአብሔር በመዝሙር ይናገራል። ለያዕቆብ በህልም ተገናኘው። እግዚአብሔር ያዕቆብን በህልሙ አስረዳው ብለናል አይደል? ያዕቆብን ህልም አይተናል። ስለዚህ እግዚአብሔር ለኛም ሊናገረን ይችላል ብዬ አዎ አላችሁ። በምን ሊናገረን ይችላል አለ? በህልም ሊናገረን፣ በመጽሐፍ ቅዱስ፣ በመዝሙር፣ በራእይ በህልም ከዛ በልባችን አይደል? ልባችን ውስጥ ማን አለ? እግዚአብሔር መንፈስ አለ። መንፈስ ቅዱስ አለ አይደል? በእኛ ውስጥ መንፈስ ቅዱስ ከዛ የእግዚአብሔርን ቃል ደግሞ ያስተምረናል አይደል? ይናገረናል። ስለዚህ እናንተ ውስጣችሁ ስለዚህ ሰይጣን ቢመጣ ሰይጣን የሚፈራ አለ? ጌታ ከኔ ጋር ነው ብላችሁ አይደል? ምን ትላላችሁ? ሰይጣን ስታይ ምን ብትሉ የኢየሱስን ስም ሰይጣን እንዴት ነው ይፈራዋል? ወይ ይደፍራል? ይፈራል። ጮሆ ምናምን ሲወጣቻችኋል በኢየሱስ ስም ተብሎ ሲጸለይ
ያለቅሳል አይደለ? ልቀቁኝ እኔ እንትን አለኝ አልችልም ተቃጠልኩኝ ምናምን የሚለው እያቃጠለው ነው። ሰይጣኑ ነው የሚያወራው። ሰውየው አይደለም የሚያወራው። በሱ ውስጥ ያለው ምንድን ነው የሚያወራው? ለምን ሰይጣን ምን ውስጥ ስላለ ነው? ሰውየው ውስጥ ሰይጣኑ ስላለ ነው። ከዛ ሰይጣኑ ከወጣለት በኋላ አይታችኋል። ያለቅሳል። ምን ያደርጋል? ያለቅሳል። እኔና ግን አሁን አንድ ሰው ክፉ ሆኖ በሰይጣን እየኖረ ነው። ከዛ በኋላ ወንድሙን ገድሎ እሱ የሚጠቀመው ነገር አለው። ከዛ በኋላ ከተጠቀመ ደግሞ እሱ አባቱ ጋር የሞተው ሰውዬ አባቱ ጋር ነው የሚሄድ። ከዛ በኋላ ሌላ ሰው ደግሞ ያ ሰይጣን ሲገድለው እሱ ያኛው የሰይጣኑ ደግሞ ሲሞት ወደ ሲኦል ይሄዳል። ስለዚህ ሰይጣንን መፍራት የለባቸውም። ሰይጣን ደግሞ